ዛሬ በየካቲት ወር 2017 ዓ.ም የተለያዩ የፍሪጅ እቃዎችን ዋጋና እንዲሁም አይነታቸውን ዝርዝራቸውን ዛሬ ይዤላችሁ መጥቻለሁ። ይህንን የዩቲዩብ ፔጁን ሰብስክራይብ፣ ሼር፣ ላይክ በማድረግ የቤተሰቡ አባል በመሆን የተለያዩ እቃዎችንም በቴሌግራም በተለያዩ ሶሻል ሚዲያዎች የምንለቃቸውን እቃዎችን ማየት ትችላላችሁ። እስከ መጨረሻው ድረስ በትዕግስት ይከታተሉ። ፍሪጆችን ይዤላችሁ መጥቻለሁ። አድራሻዬ ልንገራችሁ። አድራሻዬ አዲስ አበባ መገናኛ ስሪኤም ሲቲ ሞል ህንፃ ነው። ከስሪኤም ሲቲ ሞል ውስጥ ደግሞ ግራውንድ 04 በቀኝ በኩል አምነን ኤሌክትሮኒክስ ብላችሁ ስትመጡ ታገኙኛላችሁ። ፍሪጆችን የትኛዎቹን አይነት በየትኛው ጥራት ደረጃ ያሉትን እንመርጣለን የሚለውን አሳያችኋለሁ። ከኦርቢት እንጀምር። ይህ ኦርቢት ፍሪጅ ነው። 355 ሊትር ነው። እንደምታዩት ከፍ ያለ በቁመት ረዘም ያለ የፍሪጅ ታይፕ ነው። ከሳይዝ አንጻር በቂ የሚባል ትልቅ ከሚባሉ ሳይዞች የሚመደብ ነው። 355 ሊትር ነው። ፋን ሲስተም ነው የሚጠቀመው። ያ ማለት ከላይም ከታችም የራሱ የሆነ መቆጣጠሪያ ያለው ኖ ፍሮስት ዲፍሮስት ቴክኖሎጂ የተጠቀመለት ስለሆነ በረዶ አይጋግርም። እቃ ስታስቀምጥ ምናምን ብዙ ጊዜ በረዶ አይጋግርብንም ማለት ነው። ይሄኛው ሌት የሚያደርገው ጀስት የራሱ የሆነ ኩለር አለው። ኢንኬዝ መብራት በሚጠፋብን ሰዓት የረጋ ውሃ ካለ እንዳይቀልጥብን ያግዛል። ይህ የምታዩት ዋጋው 67500 ብር ነው። በጣም ሰፊ የሆነ የፍራፍሬ ክሪስፐር አለው፣ ፍሬት ክሪስፐር አለው። ቆንጆ እቃ ነው። ሰፊ የሆኑ መደርደሪያዎች አሉት። በአካል ሞር ብታዩት የተሻለ ነው። ሁለተኛ ደግሞ እስከ 7 ድረስ የሚደርስ ኖብ አለው። ያ ማለት የቅዝቃዜውን መጠን መቆጣጠር እንችላለን ማለት ነው። የጃፓን ምርት ነው። በጣም ቆንጆ እቃ ነው ኦርቢት። በቀጣይ ደግሞ የማሳያችሁ ኤልጂ ይሆናል። ኤልጂ 308 ሊትር ነው። 10 ዓመት ዋስትና አለው። ያለ ስታብላይዘር በራሱ መስራት ይችላል። እቃነቱን በጣም ምርጥ ነው። ይሄኛውም ሰፊ የሆነና ከቤታችሁ ሳይዝ ከኪችን ካቢኔት ጋር እኩል መግጠም የሚችል ሳይዝ ያለው ፍሪጅ ነው። ውስጡን የበረዶ ቤት ክፍሉን ደግሞ ስናየው የራሱ የሆነ በረዶ መፈልፈያ ክፍል አለው። በሩ ራሱ አንዳንዴ በማግኔቲክ ሲስተም የሚሰራ ሆኖ ማቀዝቀዝ የሚችል የሆነ ነው። ሁለተኛ ደግሞ ፊት ለፊት ላይ እንደምታዩት የራሱ በረዶ መገልበጫ አለው። በረዶ መገልበጥ እንችላለን። ገልብጠን ስበን አውጥተን በፈለግነው ቅርጽ አውጥተን መጠቀም እንችላለን ማለት ነው። ኔክስት ደግሞ የታችኛው ክፍል ላይ ይሄኛውም እንደሌሎቹ እስከ 7 ድረስ የራሱ የሆነ መቆጣጠሪያ አለው። በጣም የሚያምር ሳይዝ እና በሚያምር ዲዛይን ነው የተሰራው። የፍራፍሬ ወይም ፍሬት ክሪስፐር የሚባለው ሰፊ የሆነ ሳይዝ ነው ያለው። ጠንከር ያሉ የእቃ መደርደሪያ ፋይበሬስ የሆኑ ግላሶች አሉ። ዶር ኩሊንግ ሲስተም ይጠቀማል። ያ ማለት ደግሞ እቃነቱን በሩ ጋር ጀስት ቅዝቃዜ እንዲኖር አንዳንዴ ሙቀት እንዳይገባ ያደርጋል። በሩ ራሱ ቀዝቀዝ ያለ ነው። ፍራፍሬም እንዲሁም ቬጂቴብል አንድ ላይ ሂዩሚዲቲውን በመጨመር እንዲሁም በመቀነስ ማስቀመጥ እንችላለን። በጣም የሚያምር ዲዛይን ነው። የዚህ ዋጋ 110 ሺህ ብር ነው። ኤልጂ 308 ሊትር። በመቀጠል ደግሞ ማሳያችሁ ማሪኖ የጃፓን ምርት ነው። የራሱ የሆነ ቤቢ ሎክ ሲስተም አለው። ድምፅ የማይረብሽ ፈጣን የሆነ የቅዝቃዜ መጠን ያለው ሲሆን ይሄኛው የራሱ የሆነ መቆጣጠሪያ ከላይም ከታችም የራሱ መቆጣጠሪያ አለው። ይሄኛው የበረዶ ክፍል ነው። ሽታ አይፈጥርም፣ በረዶ አይሰራም፣ አይጋግርም። ሁለተኛ ሰፊ የሆነ የበረዶ ክፍል አለው። የበረዶ ቤቱን ወደ ፍሪጅ መቀየር እንችላለን። ከሌሎቹ ይሄ ለየት የሚያደርገው በተች በተን ያለው፣ ሌሎቹ በማዞር ነው። የታችኛው ክፍል የዚህኛው የሚሰራው ፕረስ በማድረግ ነው። በተኑን ፕረስ በማድረግ ነው እና በጣም ምርጥ እቃ ነው። የዚህ ለየት የሚያደርገው ከሌሎቹ ጠንከር ያለ ግላስ ነው ያለው። በጣም አሪፍ እቃ ነው። የዚህኛው ዋጋ 74500 ብር ነው። እንደምታዩት ፊት ለፊት ላይ የሰፊ የሆነ ፍሬት ክሪስፐር አለው። ቆንጆ እቃ ነው። ይህም በጣም ምርጥ እቃ ነው።
ማሪኖ በጣም ቤስት ከሚባሉ ብራንዶች ውስጥ አንዱ ነው። በጣም ቆንጆ እቃ ነው። ንፋስ ስለሚያስገባ ሽታ አይፈጥርም። ሁለተኛ ከፍ ዝቅ በማድረግ እቃዎችን በፈለግነው ሳይዝ መጠን ማስቀመጥ እንችላለን ማለት ነው። ዋጋ እንደነገርኳችሁ 74500 ነው። ፍሪ ዴሊቨሪ አለው። የምትፈልጉት ሀገር አዲስ አበባ ውስጥ ከሆነ ማለት በኢትዮጵያ በማንኛውም ክልሎች እንልካለን። ቀጣይ ደግሞ በሳኮን ኖርማል ፍሪጅ ያሳያችኋለሁ። ይሄኛው ወደ 400 ሊትር አካባቢ ነው። ቤቢሎክ አለው። ሰፊ የሆነ የበረዶ ቤት ፍሪዘር ሮም አለው። በጣም ትልቅ ነው። በአካል ሲታይ የብረት መደርደሪያ ነው ያለው። ረብራብ ሽቦች ናቸው ያሉት። ብዛት ያላቸው ስሎቶች አሉ። ከፍና ዝቅ አድርገን እንድናስቀምጥ። እጀታ ደግሞ አለው። እጀታው ጀስት አንድን ለማድረግ በር ለመክፈት በጣም ቀላል እና ምቹ ያደርገዋል። ኦልሞስት ወደ 5 መደርደሪያዎች አሉት። ከዛ ደግሞ በመቀጠል የራሱ የሆነ ከታች ላይ የራሱ መቆጣጠር አለው። እስከ 8 ድረስ አጀስት በማድረግ እንትሩን ሙቀት ቅዝቃዜውን መቆጣጠር እንችላለን። የዚህ ዋጋ 53500 ብር ነው። በመቀጠል ደግሞ ማሳያችሁ ቪክትሪ 250 ሊትር የሆነችውን ለወንድ ላጤ በጣም ምርጥ የምትባል ሳይዝ ነች። በጣም ቆንጆ ሳይዝ ነች። ከሳይዝ አንጻር ከውበት አንጻር በጣም በቂ የምትባል የፍሪጅ መጠን ነች። ይችኛው የራሷ የሆነ ኩለር አላት። ሰማያዊ ኩለር አላት። በርብራብ የተሰራ ሽቦ ያላት ጀስት በሽቦ መደርደሪያ ያላት። በመቀጠል ደግሞ ሰፋ ያለ ፍሪት ክሪስፐር የፍራፍሬ ማስቀመጫ አለው። በረዶ ቤቱ የራሱ የሆነ ማስቀመጫ እቃ አላት። ያው ለሳሳለ አንዳንድ ነገሮች ማስቀመጥ እንቁላል እና ማስቀመጫ ሰፊ ማለት በቂ የሆነ መደርደሪያ አላት። በጣም አሪፍ እቃ ነች። የዚች ዋጋ ደግሞ 33800 ብር ነው። ፍሪ ዴሊቨሪ ያለው መጣችሁ ማዘዝ መውሰድ ትችላላችሁ። ቀጣይ ደግሞ ማሳያችሁ በናሽናል 320 ሊትር የኦርቢት ቤት ብራንድ ሲሆን ሰፊ የሆነ ሳይዝ አለው። 325 ሊትር ነው። የራሱ የሆነ ኩለር አለው። በቂ የሆነ በረዶ ቤት አለው። እስከ 7 አጀስት ማድረግ የምንችለው የቅዝቃዜ መጠን መቆጣጠሪያ አለው። የዚህኛው ዋጋ 44500 ነው። ቀጣይ በሳንፎርድ ካምፓኒ የተሰራውን ሳንፎርድ ብራንድ እናያለን። ይሄኛው 325 ሊትር ነው። ኔት ቮሊዩም 290 ሊትር። ኩለሩ ከላይ ከበረዶ ቤት ነው ያለው። ኦን ኦፍ ስዊች አለው። ከሌሎቹ ለየት ያደርገዋል። ሁለተኛ ደግሞ በርብራብ የተሰራ ጠንከር ያለ ብረት እቃ ማስቀመጫ አለው። እንደምታዩት የራሱ የሆነ የፍራፍሬ ማስቀመጫ ክፍል አለው። በሩ ላይም የራሱ እቃ ማደርደሪያ ማስቀመጫ አለው። እጀታዎች አሉት። እጀታው ጀስት መገጠም ስላልተገጠመ ነው። እዚህ ጋር በእጀታም በሃንድልም አለው። 40 ሺህ ብር ነው። ቀጣይ ደግሞ በኦርቢት ብራንድ አሳያችኋለሁ። ኦርቢት ልክ እንደ ናሽናል የራሱ የሆነ ሎክ ሲስተም አለው። ይሄኛው እንደምታዩት እጀታ አለው። እጀታውን ማድረግም አለማድረግም ምርጫችሁ እናንተ ነው። ሰፊ የራሱ የሆነ ኩለር አለው። ኩለሩ ጀስት ቅድም እንደነገርኳችሁ በመጀመሪያ ከቪዲዮ ላይ እንደነገርኳችሁ የረጋ ውሃ ካለ ባለበት እንዳይቀልጥ ለማድረግ ያግዛል። እንደምታዩት በመስታወት ፋይበርስ ግላስ ከሚባሉ የግላስ ታይፕ ነው የተሰራው። ኢላስቲክ ባህሪ ነው ያለው። ይሄኛው ፍሪት ክሪስፐሩ ሰፊ የሆነ እቃ ማለት ቬጂቴብል ማስቀመጫ ቦታ ነው። እንዲሁም ይሄኛው ከሌሎቹ ለየት የሚያደርገው መብራት ጠፍቶ 72 ሰዓት ድረስ ያቀዘቅዛል። ኩለሩ ደግሞ ለ12 ሰዓት ያቀዘቅዛል። ኢነርጂ ሌቭሉም በጣም አሪፍ ነው። የዚህ ዋጋ አሁን ያለበት 42500 ብር ነው። ኦርቢት በጣም ምርጥ እቃ ነው። ቆንጆ እቃ ነው። 42.5 ነው በዚህ ወር። እንደምታዩት እዚህ ጋር ሲዝናል የሆኑ ሴቲንጎች አሉ። ክረንት፣ በጋ በተለያየ ጊዜ አጀስት ማድረግ እንችላለን። ከላይም ከታችም የራሱ መቆጣጠሪያ ነው ያለው። በጣም ቆንጆ እቃ ነው። ሰፊ የሆነ የበረዶ ቤት ክፍልና የፍራፍሬ ማስቀመጫ ክፍል አለው። በጣም የሚያምር ዲዛይን ነው። ፋኑም ሽታ በረዶ እንዳይሰራ ነው የሚያገለግለን። በተወሰነ መልኩ መብራት ቢጠፋብን ሽታውን ይከላከልልን። በጣም ቆንጆ እቃ ነው። የዚህ ዋጋ ደግሞ እንደምታዩት 65500 ብር ነው እስከነ ዴሊቨሪ።
ቀጣይ ደግሞ ማሳያችሁ በሚዲያ ብራንድ ነው። ሚዲያ ልክ እንደምታዩት ከዚህኛው ለየት የሚያደርገው የራሱ የሆነ ኩሊንግ ቦክስ አለው። ኩሊንግ ቦክሱ ዳቦ፣ አሳ፣ የተለያዩ ነገሮችን ያው ሳይበላሹ ለረጅም ሰዓት በአት ሩም ቴምፕሬቸር ወይም አምቢየንት ቴምፕሬቸር ላይ ሳይሞቅ ሳይቀዘቅዝ ኖርማል ክፍል ላይ ባለንበት ሙቀት ደረጃ በዛው ልክ አቀዝቅዞ ያቆይልናል ማለት ነው። በጣም አሪፍ እቃ ነው፣ በተለይ በዓል ሲደርስ። እዚህ ጋር ደግሞ የምናየው በሚዲያ ሆኖ የበረዶ ቤቱ ወደ ታች በተም ፍሪዘር የሆነ የውሃ ማጣሪያ ያለው ፍሪጅ ነው። በጣም የሚያምር ዲዛይን ነው። ከላይኛው ላይ የውሃ ማጣሪያ ያለው፣ የታችኛው በረዶ ቤቱ ከታች ነው ተገልብጦ ነው የተሰራው። ቆንጆ እቃ ነው። በዚህኛው ባለ 4 በር ደግሞ ከፈለጋችሁ ስካይ ላይ የሚል አለ። ዲጂታል ነው። የራሱ ቴምፕሬቸር መቆጣጠሪያ ያለው አጀስት ማድረግ እንችላለን። የኛውም የበረዶ ቤቱ ታች ላይ ነው። በጣም የሚያምር ዲዛይን ያለው ባለ 4 በር ነው። ቆንጆ እቃ ነው። ከዛ ቀጥሎ ደግሞ ማሳያችሁ ፕራዶ በሚለው ነው። ፕራዶ ይሄ ባለ 2 በር ሆኖ የውሃ ማጣሪያ ከጎን ላይ ያለው ቆንጆ እቃ ነው። ጀርባው ሲልድ የሆነ ነው። አብዛኛዎቹ ፋን ያላቸው ሲልድ ናቸው አሁን ገበያ ላይ ያሉት። ያው የኮንደንሰሩን ግጭት ያድናሉ ማለት ነው። የኛውም እንደምታዩት የበረዶ ቤቱ ታች ላይ ፍሪዘሩ ታች ላይ ነው የተሰራው። በጣም ቆንጆ እቃ ነው። ሽታም አይፈጥርም፣ በረዶም አይሰራም። በተጨማሪ የሚያጣራው ውሃ ደግሞ ቀዝቃዛ ውሃ ስለሆነ ሞቃታማ አካባቢ ካላቸው በጣም አሪፍ ነው። የበረዶ ቅርጽ ማውጫም አላቸው። በጣም ቆንጆ እቃ ነው። ያው ዋጋው 140 ሺህ ብር ነው። ማዘዝ ትችላላችሁ። አሁን ደግሞ ማሳያችሁ አነስ ባለ ሳይዝ ፋን ባለው ፍሪጅ የምትፈልጉ ሰዎች ካላችሁ ኦርቢት አዲስ የመጣ ሞዴል ነው። ኦልሞስት ወደ 215 ሊትር አካባቢ ነው ሳይዟ። እቺም በጣም ምርጥ እቃ ነች። ያው ሳመር፣ ኖርማል፣ ዊንተር ሚል ሴቲንግ አለው። አጀስት ማድረግ ይቻላል። እንደ ወቅቱ ክረምት ሲሆን በጣም በረዶ መስራት ስለሌለበት ሰመር ላይ ከሚሮ እናደርጋለን። እዚህ ጋር ደግሞ የምታዩት የታችኛው መቆጣጠሪያ ነው። ተመሳሳይ ነው። ያው የሳይዝ ልዩነት ነው የሚኖረው። የራሱ የሆነ ኩለር አለው። ኩለሩ በረዶ የጋገረ ነገር ካለ እንዳይቀልጥ ነው የሚያደርገው። ከዛ በተጨማሪ ደግሞ ማሳያቸው ያው ውጭ ላይ ያለውን ዲዛይን ልክ ምስሉ ላይ በምታዩት መልክ ነው። 10 ዓመት ዋስትና ያለው በጣም ቆንጆ እቃ ነች። የዚህ ዋጋ ደግሞ 54800 ብር ነው። ትፈልጉትን እቃ ቴሌግራም ላይ እያዘዛችሁ ወቅታዊ ዋጋውን ማወቅ ትችላላችሁ። የዩቲዩብ ፔጁን ሰብስክራይብ አድርጉ። ቀጣይ የሚለቀቁ እቃዎችንም ቴሌግራም ፔጁ ላይ ወይም ዩቲዩብ ፔጁን ሰብስክራይብ ካደረጋችሁ ይደርሳችኋል። አድራሻዬ እዚህ የምታዩት ስሪም ሲቲ ህንፃ ነው። ውስጥ ላይ አምነን ኤሌክትሮኒክስ ግራውንድ 4 ወደ በስተቀኝ በኩል 4ኛ ፎቅ ላይ